ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሬቨረንድ ተዘራ ያሬድ ነኝ ከጎስፕል ቲቪ። ዲያብሎስ እንዲሸሽ እግዚአብሔር ሊቀርበን ይገባል። የኪንግደም ቮይስ ወይም የመንግስቱ ድምጽ የተባለ ፕሮግራማችን ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆየ ሬቨረንድ። ከሳውዝ አፍሪካ ጆሃንስበርግ ቴንክ ዩ ሶ ማች ፓስተር። በዛ የወርሺፕ ሰዓት አምልኮውን ይመራ የነበረው የዛሬ በዚህ በስቱዲዮ ውስጥ የተገኘው እንግዳይን እግዚአብሔርን ማምለክ ጀመረ። ፓስተር ኤርሚያስ እንኳን ደህና መጣ። እንኳን ሰላም ተጠበቅ። ጋራጅ ስለገባህ ብቻ መኪና ነህ ማለት አይደለም ይላሉ። ከልጅነት ኢየሱስ ሞተ የሚባለው ስንሰማ ኖረን ባህሉ ሁሉ የሚናገረው ከባህል አልፎ ድግሱ ሌላው የሀገሪቱ ስርዓት ሁሉ ይሄን ያሳያል። ከፈለግን መሞት ነው ያለበት። ኦኬ አንድ አማኝ መጀመሪያ በህይወቱ ላይ ሜንቴን ማድረግ ያለበት አገልግሎቱን ሳይሆን ከእግዚአብሔር ጋር ያለውን ግንኙነት ነው። yes እየተዘመረ ያለ ለመጀመሪያ ጊዜ ልቤ ተችዶ ሆነ። በቃ ማለት መቆጣጠር አልቻልኩም ራሴ። ነገሩ ሲገባን ሙዚቃውን መተው አለመተውና የህይወት ለውጥ የተለያዩ ጉዳዮች ናቸው። ካልተወለደ አያድግምና ሰውየው ካረጀው በኋላ ወደ እናቴ ማህፀን ገብቼ ነው የምወለደው ሲለውና ያለ ሁለተኛ እዚህ ቦታ ላይ ቆሜ አላገለግልም። ከክርስቶስ ጋር ተነስተናል። ስለዚህ ምንድነው ምን መሞት ያስፈልጋል? ኢየሱስ ክርስቶስን ወደ ማመን ላልመጣ ሰው ግን ምንም አይነት ማዳበሪያ ብታረግለት አያድግም። በመካከላችን ፓስተር ጃን አለ። ፓስተር እንኳን ደህና መጣ። ቴንክ ዩ ሶ ማች። አመሰግናለሁ ሬቨረንድ። ቴንክ ዩ ሶ ማች። በጣም ትንሽ ነኝ። እድሜ እንደውም 11ም አልሞላም ሙዚቃ ስጀምር። እየጸለይኩ ስለነበር ነው ያላነሳው ልስትላችሁ ይገርማችኋል ሰዎች። በየቀኑ ወደዛ ክፉ ንጉስ ይሄድ ነበር ይላል። ዋው! በየቀኑ በጣም ጠንካራ የሆኑ ሐሳቦችን ደግሞ የሚተላለፉበትና የምናነሳበት የእግዚአብሔር መንግስት አሰራሮችን፣ አካሄዶችን፣ አደራረጎችን የምናነሳበት ፕሮግራም ነው። ስለዚህ በዚህ ውስጥ ብዙ መልካም ነገሮችን ትካፈላላችሁ። ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የጎስፕል ቲቪ ነው። በዚህ በጎስፕል ቲቪ ውስጥ ደግሞ ከምናቀርብላችሁ ፕሮግራሞች መካከል የኪንግደም ቮይስ ወይም የመንግስቱ ድምጽ የተባለ ፕሮግራማችን ነው። በዚህ ፕሮግራም ውስጥ የተለያዩ የእግዚአብሔር ሰዎችን እየጋበዝን የተለያዩ ሐሳቦችን እያነሳን የምንወያይበት መልካም የሆኑ ነገሮችን የምናነሳበት በጣም ጠንካራ የሆኑ ሐሳቦችን ደግሞ የሚተላለፉበትና የምናነሳበት የእግዚአብሔር መንግስት አሰራሮችን፣ አካሄዶችን፣ አደራረጎችን የምናነሳበት ፕሮግራም ነው። ስለዚህ በዚህ ውስጥ ብዙ መልካም ነገሮችን ትካፈላላችሁ። ብዙ አስደናቂ የሆኑ ሐሳቦችን ደግሞ እያነሳን እንወያያለን። መጽሐፍ ቅዱሳችን በማቴዎስ ምዕራፍ 24 ቁጥር 14 ላይ ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ከዚያም መጨረሻው ይመጣል ብሎ መጽሐፍ ቅዱሳችን ይናገራል። የመንግስቱ ወንጌል ለዚህ ነው ኪንግደም ቮይስ ብለን ስያሜ ሰጠነው። ስለዚህ በኪንግደም ቮይስ ውስጥ መልካም ሐሳቦች ይነሳሉ፣ ጠንካራ ሐሳቦች ይነሳሉ። ይህን ፕሮግራም በመከታተል ውስጥ ብዙ መልካም ነገሮችን ትማራላችሁ። እግዚአብሔር በዚህ ዘመን የእግዚአብሔርን ሐሳብ የሚተላለፍበት ሐሳቦችን እናነሳለን። መጽሐፍ ቅዱሳችን ሲናገር እግዚአብሔር መንግስት እንዳለው ይናገራል። መንግስት ካለው ደግሞ መንግስቱ የሚሰራባቸው መንገዶችና አካሄዶች እንዳሉት መጽሐፍ ቅዱሳችን ይናገራል። ስለዚህ እነዚህን ሐሳቦች እያነሳን የመንግስቱን ሐሳብ እያሰፋን በጣም በርካታ ነገሮችን የምናነሳበት በመድራችን ላይ ያሉ እንደዚሁም ከተለያየ ቦታ የሚመጡ የእግዚአብሔር ሰዎችን ደግሞ እየጋበዝን በዚህ ፕሮግራም ውስጥ የምንወያይበት እና የእግዚአብሔርን ሐሳብ እየተወያየን በዛ ውስጥ ደግሞ ለእናንተ መንፈሳዊ ሕይወት እድገት የሚጠቅሙ መልካም ነገሮችን የምናነሳበት ነው። ዛሬ ደግሞ በዚህ በስቱዲዮ ውስጥ የጋበዝኩላችሁ ሰው አለ። ለረጅም ጊዜ የማቀው ሰው ነው። አብሮኝ በመጽሐፍ ቅዱስ ትምህርት ቤት በቪክትሪ መጽሐፍ ቅዱስ ትምህርት ቤትም ስንማር አብረን የተማረን በጣም የተወደደ የእግዚአብሔርን ስራ በመድራችን እየሰራ ያለ ሰው ነው። በመካከላችን ዛሬ በዚህ በስቱዲዮ በጎስፕል ስቱዲዮ ውስጥ ተገኝቷል። ስለዚህ እሱን ጋብዝላችኋለሁ። ዌልካም ፓስተር ኤርሚያስ እንኳን ደህና መጣ። እንኳን ሰላም ተጠበቅ። እግዚአብሔር ይመስገን። ጌታ መልካም አምላክ ነው። ዛሬ እንግዲህ ከፓስተር ኤርሚያስ ጋር በጣም መልካም ሐሳቦችን እናነሳለን። ከፓስተር ሃምፍሬ ጋር አብሮ እየሰራ የተለያዩ ቤተክርስቲያኖችን እየመራ ይገኛል እና አሁን በዋናነት መቀመጫውን በናዝሬት አድርጎ እየሰራ ነው ያለው። ነገር ግን ከዛ ተነስቶ ግን በተለያዩ ቦታዎች ላይ የተለያዩ ስራዎችን እየሰራ ነው ያለው።
ከሱ ጋር ዛሬ አስደናቂ የሆነ ርዕስ ይዘንላችሁ መተናል። ነገር ግን አስቀድሞ እስቲ ራሱን ያስተዋውቀንና ከዛ ፓስተር ኤርሚያስ ማን ነው፣ እንዴት ነው፣ ምንድነው የሚሉትን ነገሮች እያነሳን ከዛ በዛ ውስጥ ምናነሳቸውን ሐሳቦች እያነሳን እንሄዳለን። እስቲ ለተመልካቾች ራስህን አስተዋውቃቸው። መጋቤ ኤርሚያስ እባላለሁኝ። መጋቤ ኤርሚያስ ተዘራ ባለትዳር የ4 ልጆች አባት የአንድ ሴት ልጅ አያት ከ1985 ዓ.ም ጀምሮ በእግዚአብሔር መንግስት አገልግሎት ውስጥ በሙሉ ጊዜ አገልጋይነት ያሳለፍ አሁን በክብረ ጽዮን ወንጌል ቤተክርስቲያን የኢትዮጵያ አስተባባሪ መጋቢ እንደዚሁም የናዝሬት ክብረ ጽዮን ቤተክርስቲያን መጋቢ የቪክትሪ መጽሐፍ ቅዱስ ትምህርት ቤት የናዝሬቱ አስተማሪ ነኝ። ኦኬ በጣም ደስ ይላል። እንግዲህ ከ1985 ጀምሮ ማለት አሁን ወደ ጥቅምት ላይ 26 ሆነኝ ማለት ነው። እንግዲህ ላለፉት 26 ዓመታት በአገልግሎት ውስጥ ቆይቷል። ስለዚህ 26 ዓመት በአገልግሎት ውስጥ መቆየት በጣም አስደናቂ ህይወት ነው ብዬ አስባለሁኝ። ያው ረጅም ጊዜ ነው በአንድ ስራ ላይ ወይም በአንድ ተመሳሳይ አገልግሎት ዘመን ውስጥ 25 ዓመት መቆየት በጣም አስደናቂ ነገር ነው። እስቲ በእነዚህ 26 ዓመታት 25 ዓመታት ውስጥ በአገልግሎት ውስጥ ያያቸው ነገሮች በጣም የሚያስደስቱ በጣም የሚያሳዝኑ አገልግሎት ውስጥ ያያቸውን ፍሬዎች እስቲ ለተመልካቾቻችን ብትነግራቸው። በአገልግሎት ውስጥ እንግዲህ ፍሬም ለማየት ውድቀትንም ደግሞ ለማሸነፍ መሰረታዊ ከሚባሉ ነገሮች ውስጥ አንዱ በመናገር ልጀምር። መሰረታዊ የሆነው ነገር አንዱና መጀመሪያው ነገር ለአገልግሎት የተጠራን መሆናችንን ስናውቅ አገልጋይ መሆን ያለብን። ኦኬ ምን ማለት ነው አገልጋይ መሆን? አገልጋይ መሆን እንግዲህ የራስን ፍቃድ መተው፣ የሰውና የእግዚአብሔር ባሪያ መሆን፣ ለራስ ሳይሆን ለሌሎች መኖርን መልመድ፣ ሞቱ በእኛ ህይወቱ በእናንተ እንደሚለው ጳውሎስ ያን አይነት አቋም መያዝ። አንድ እግዚአብሔር ሰው ጠየቀ። አንድ በጣም ወጣት የሆነ ሰው በአገልግሎታቸው ረጅም ዘመን ያሳለፉትን እግዚአብሔርን ሰው እና በአገልግሎቴ ስኬታማ እንደሆን ምን ማድረግ አለብኝ አላቸው። አገልጋይ ነው መሆን ያለባት። እና ደነገጠ። ማለት እኔ ስለ ቅባት ጸልያለሁ፣ ስለ ኃይል ጸልያለሁ፣ መጽሐፍ ቅዱስ ትምህርት ቤት ገብቻለሁ፣ ግን የምፈልገውን አገልጋይ መሆን እፈልጋለሁ። እንደሱ መሆን ከፈለግ አገልጋይ ነው መሆን ያለበት። እና አገልጋይ ክርስቶስ ኢየሱስ የመጣው ሊያገለግል ነው። ስለዚህ ሁልጊዜ ማገልገል ማለት ለሌሎች የመሞት ውሳኔ ማለት ነው። እሱ ካለን የትንሣኤውን ኃይል እንለማመዳለን። ለሞተን የትንሣኤ ኃይል የሚለቀቀው እሱ ካለ የክርስቶስን ፈለግ እንከተላለን። እርሱ ካለ የሚመጡ ችግሮች እኛን አይጎዱንም። እና ያ በአገልግሎቴ ውስጥ እንግዲህ አንዱ ጠቅሞኛል ብዬ የምለው ነገር ይሄንን ልብ በቀላል ለሚያገኙት አክቹዋሊ ግን እንደሱ ነው። ስለዚህ በአገልግሎት ውስጥ ሰዎች አንዱ አገልጋይ እንደሆኑ ከተጠሩ በኋላ ሊረዱት የሚገባው ነጥብ አገልጋይ የመሆንን ሚስጥር ነው። ለእግዚአብሔር እና ለሰው አገልጋይ የመሆንን ሚስጥር ነው በማገልገል ውስጥ ስለሆነ እና ለማገልገል ደግሞ የሌሎችን ፍላጎት ወይም ደግሞ የእግዚአብሔርን ሐሳብ ለማገልገል አስቀድሞ መሞትና ከዛ ውስጥ ደግሞ የትንሣኤውን ኃይል መለማመድ የሚል ሐሳብ ነው። እስቲ በአገልግሎት ውስጥ ካያቸው በጣም በአገልግሎት በጣም ከሚያስደስት ነገርና ከሱን ጀምርና ከዛ ደግሞ ምንድነው በአገልግሎት ውስጥ በጣም የሚያሳዝነው ነገር ለአገልጋይ ህይወት? ግን ከሱ በፊት ወደዚህኛው ወደ መጀመሪያ ሐሳብ ምናልባት መመለስ ከተቻለ ክርስቶስ ኢየሱስ በመስቀል ላይ ሆኖ አጥንቱ አልተሰበረም። እና ለምንድነው አጥንቱ ያልተሰበረው? አስቀድሞ ስለሞተ ነው። ሌሎቹን ግን ሰብረው ነው የገደሏቸው። ልክ ነው። በህይወታችን ውስጥ ስኬታማ መሆን ከፈለግን ተልእኳችንን ከግብ ማድረስ ከፈለግን መሞት ነው ያለብን። ሳንሞት በምናገለግልበት ሂደት ውስጥ ስብራት በጣም ያጋጥመናል። የሞተን ግን ምኑን ተሰብረዋል። እና ይሄ የአገልጋይ ልብ የሚባለው ነገር አገልጋይ አሁን ሐዋርያ ልትሆን ትችላለህ፣ ነቢይ ልትሆን ትችላለህ፣ መጋቢ ልትሆን ትችላለህ። ጥሪህ ልዩ ልዩ ነገር አስተማሪ፣ ወንጌላዊ ልዩ ሊሆን ይችላል። በሌሎችም ጥሪዎች ውስጥ ቤተክርስቲያን ውስጥ ታገለግል ትችላለህ። ሙሉ ጊዜንም ሳሰል ታገለግል ትችላለህ። በዓለማችን ውስጥ በጣም ብዙ ሰዎች ተቀራርበው የሚኖሩበት ተቋም ቤተክርስቲያን ነች። በጣም ተቀራርበው በጣም ቤተሰብ ሆነው
የሚኖርበት። ምክንያቱም እምነቱ ሃይማኖቱ ራሱ ቤተሰብነት ስላለው ውስጡ ሰው ደግሞ በተቀራረበ ቁጥር ምን ያህል ለአደጋ የተጋለጠ እንደሆነ እንደዚሁ ማየት እንችላለን። በተቀራረበ ቁጥር አደጋ አለ። ስለዚህ አገልጋይ ስትሆን ለሌሎች መኖር አይደል ያኔ ያንተ አደጋ ደግሞ የባሰ ይሆናል እና የአገልጋይነት ልብ የሚጠቅመው ለአገልጋይ ለዛ ነው። ጉዳትህን ይቀንስልሃል። ስኬትህም ደግሞ ወደ ላይ እንዳያደርግህ ያለህን ከፍታን ይዘህ ወጥ በሆነ መንገድ እንድትሄድ ያደርጋል። እሱ በጣም ወሳኝ ይመስለኛል። ያው ይሄን የተናገርክ ዶክተር ማይልስ የተናገረው አንድ ሐሳብ ትዝ አለኝ። ምን ይላል ስለ ራእይ ሲናገር ለራእይህ የምትኖርለት ከሞትክ ነው ይላል። አስቀድመህ ላልሞትክለት ራእይ መኖር አትችልም ይላል። ስለዚህ አገልግሎትህን የምትጀምረው ከመሞት ነው። ስለዚህ ከሞትክ ከዛ በኋላ መኖር ትችላለህ። ነገር ግን ሳትሞትለት ከኖርክለት ችግሩ ስለምትገባው ይላልና እንግዲህ በዚህ አጋጣሚ ይሄንን ፕሮግራም የሚከታተሉና አገልጋይ ለመሆን ፕላን ያላቸው ሰዎች አስቀድሞ ነገሩ የሚጀምረው ከመሞት ነው። ግን መሞት ስንል ምን ማለት ነው? ማለት ለምሳሌ አንድ ሰው ሙት ስትለው ምንድነው? እንዴት ነው የሚሞተው? በምን ምክንያት ነው የሚሞተው? የቱ ጋር ነው የሚሞተው? መሞት ማለት ለብዙ ሰዎች የተለያየ ትርጉም ስላለው ማለት ራስን በገመድ ማነቅ ነው ወይ ነው ወይስ? ግን ክርስቶስ ኢየሱስ በዮሐንስ ወንጌል ምዕራፍ 12 ላይ የስንዴ ቅንጣት ይላል እና እናንበበው ክፍሉን። ኦኬ ቁጥር 24 ጀምሮ እውነት እላችኋለሁ አለ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች። ሕይወቱን የሚወድ ያጣታል፣ በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል ይላል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ በዛ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል ይላል። ወዴት ነው ኢየሱስ እየሄደ ያለው? ከዛ በኋላ ያለው ጸሎት ሁሉ ስታይ ወደ ሞት ነው። ይከተለኝ ሲል ወደ ሞት ነው እየሄደ ያለው። አገልጋይ ሁልጊዜ የሚሞት ነው። ለተጠራለት ጥሪ፣ ለሚያገለግለው ህዝብ፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ዓላማ የሚሞት ነው አገልጋይ። ይሄንን ነገር ካልያዘ አገልጋይ ክርስቶስን እየተከተለ አይደለም። ስለዚህ የትኛውንም ችግር የትኛውንም አቋም በህይወታችን ውስጥ ልንቋቋምበት የምንችለው ነገር ይሄ ነው። ፍሬ ከፈለግን መሞት ነው ያለብን። እንዲያውም አንድ ትርጉም ምንድነው ይሄ መሞት ወደ መሬት ወድቃ ካልሞተች የሚለው ቃል መሬት ወድቃ ካልሞተች ካልበሰበሰች ነው። ምክንያቱም መሬት ላይ የወደቀች ስንዴ ውስጥ በሚደረገው እርጥበትና ሙቀት አንድ ላይ ትበሰብሳለች። ከዛ ነው ፍሬ የምታወጣው እንጂ በምስጥ እንደተበላ እንትን ጠረጴዛ ላይ እንዳለ ወይም ጎተራ ውስጥ እንዳለ ስንዴ በምስጥ ተበልታ ባዶ አይደለም የምትሆነው። ስለዚህ አገልግሎት ውስጥ ያሉ ተግዳሮቶችና የእግዚአብሔር ጸጋ አንድ ላይ ሲጨመቁ በህይወታችን ውስጥ የሚፈጥሩልን ፍሬዎች አሉ። ህይወታችን የሚያመጡልን ነገሮች አሉ እና ይሄ በጣም ማለት ክርስቶስን የመከተልም ጉዳይ ነው። የመሞት አገልጋይ የመሆን ጉዳይ። ኢየሱስ ክርስቶስ እግር አጠበ፣ የጠፉትን ፍለጋ ነው የመጣው አይደል? ዝቅ አለ። እኔ ይሄንን ማድረግ ከሆነ እናንተማ አለ እና የሰው ልጅ ሊያገለግል ነው የመጣው፣ ሊከብር አይደለም የመጣው። ይሄ በህይወታችን ውስጥ በጣም ወሳኝ ነገር ነው። ማገልገል ስንል መስበክ፣ ከዛ አጋንንት ማስወጣት፣ ከዛ መጸለይ፣ እነዚህ ጸጋ በእኛ ላይ የሚፈጥሩት ናቸው። እግዚአብሔር ጸጋ በእኛ የሚገለጥበት መንገድ ነው። የአገልጋይነት አቋም ስንል ግን የመሞት አቋም ማለት ነው። ለሌሎች የመኖር አቋም ማለት ነው። ራሳችንን ምንጣፍ የማድረግ አቋም ማለት ነው። አንድ መዝሙር ነበረን በታድሶ ውስጥ እያለን መንፈሳዊ አባቴ በጣም ይዘምሩት ነበር፣ እኛም እንዘምረዋለን። እና ምንድነው መዝሙሩ የሚለው? ለኔስ ቦታ አለ ሆይ፣ ለኔስ ስፍራ አለ ሆይ፣ ለኔስ ስራ አለ ሆይ፣ ሌላውን ባትሰጠኝ ስፍራ ባይገኝም ቤተክርስቲያን ውስጥ እዛ ላይ አሁን እንትን ላገለግል ፈቃደኛ ነኝ ብሎ ብዙ ቁጥሮች ላይ የመጨረሻው ሌላውን ባትሰጠኝ ስፍራ ባይገኝም ቤተክርስቲያን ውስጥ ምንጣፍ አድርገኝ፣ እዛ ለሚመጡ ለእግራቸው መጥረጊያ ምንጣፍ ሆናለሁ፣ ፈልግልኝ ጌታ ይላል። በዚህ መዝሙር ነው እኛ ወደ አገልግሎት የገባ ነው። ይሄን መዝሙር እየዘመሩ ትህትና እያሳዩን፣ ዝቅ ማለት እያሳዩን፣ አንዳንድ ጊዜ ኑሮ ቻሌንጅ ሲሆን ሳህናቸውን ለእኛ አሳልፈው እየሰጡን እና በዛ መንፈስ የተቀረጽ ነው። ክርስቶስም ጋር ስናየው እንደሱ ነውና በቃ ለመረገጥ
ለሌሎች መረማመጃ ለመሆን የሚፈቅድ ነገር ሲኖር በኃይለኛው እጅ ላይ ራስን እንደመጣል ያክል ነው የሚቆጠረው። በእርግጠኝነት ደግሞ እግዚአብሔር ያለ ልክ ከፍ ያደርጋል። ክርስቶስ ወደ ታች ለመውረድ ፈቃደኛ ስለሆነ ያለ ልክ ከፍ ብሏል። የአገልጋይነት ልብ ውስጥ ያለው ከፍታ ዘመን ያቆመው ይሻገራል፣ ይሄዳል። ሃሌሉያ አሜን። ስለዚህ ያው መሞት ስንል በስጋ መሞት ወይም ሌላ ነገር ሳይሆን እያወራን ያለነው ለራሳችን ፍላጎትና ለሌሎች ማለት ለሚመጡብን ቻሌንጆች ለነሱ ነገሮች መሞት ወይም ላሉን ሐሳቦች መሞት። ለምሳሌ ብዙ ጊዜ ሰዎች ስለሚያገጫጩት ይሄንን ሐሳብ እስቲ በዚሁ እናንሳው። ለምሳሌ ብዙ ጊዜ መሞት የሚለው ሐሳብ ሲነሳ አይ ከክርስቶስ ጋር ሞተናል፣ ከክርስቶስ ጋር ተቀብረናል፣ ከክርስቶስ ጋር ተነስተናል። ስለዚህ ምንድነው ምን መሞት ያስፈልጋል? ኦሬዲ ከክርስቶስ ጋር ሞቻለሁ ይላል መጽሐፍ ቅዱስ ጳውሎስ በገላትያ ምዕራፍ 2 ቁጥር 20 ላይ እንደዚሁም በቆላስያስም በተለያዩ ቦታዎች ላይ ሞቻለሁ ብሎ ይናገራል። ስለዚህ አሁን መሞት ሳይሆን ያለብን እየተባሉ አንዳንድ ሐሳቦችም ይነሳሉና እንዴት ነው እነዚህ ሁለት ነገሮች የሚታረቁት? ሁለቱም የተለያየ ነገር ነው የሚያሳዩት። ኦኬ በኔ መረዳት የመጀመሪያው ጳውሎስ በሮሜም ላይ በክርስቶስ ሥጋ ተገላችኋል ይላል እና የሞተ ከኃጢአቱ ነፃ ይላል። ይሄ ከጽድቅ አቅጣጫ በእግዚአብሔር ፊት ካለን ህይወት አቅጣጫ ከተቀባይነታችን አቅጣጫ ከአሮጌው ሰው የኃጢአት ባሪያ ከሆነው ማንነት በሞተ ስራ ከታሰረው ህሊና ከሞተ ስራ አእምሯችን ነፃ መውጣቱን ለዚህ ከሚያበቁን ነገሮች ሁሉ መገላገላችንን የሚያሳዩ ናቸው። ጳውሎስ ግን ራሱ ሞቱ በእኛ ይላል አይደል? ሁለተኛ ቆሮንቶስ ምዕራፍ 4 ላይ ህይወቱ በእናንተ ሮሜ ምዕራፍ 8 ላይ ቀኑን ሙሉ እንደዚህ ይላል። ሮሜ ምዕራፍ 8 እናንብበው ቁጥር 35 ጀምሮ። ኦኬ ቁጥር 35 ጀምሮ እንደዚህ ብሎ ይናገራል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈው ነው ይላል። ስለዚህ ቀኑን ሙሉ እንደዚህ ነን እኛ የምናሳልፈው ከሞት ጋር ተጋፍጠን እንደሚታረዱ በጎች ተቆጥረን እና ከክርስቶስ ፍቅር የሚለየን የለም። ሁለተኛ ቆሮንቶስ ምዕራፍ 4 ጥሩ ነው ብናነበው እሱንም። ኦኬ ከ8 ጀምሮ። እሺ ከያቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መተው ቢጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስ ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስን ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆንን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለን። እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ ይላል። እንግዲህ ጳውሎስ ወደ ሲኦል መግባትን ፈልጎ አይደለም ይሄንን የሚያወራው። እኔ ሲኦል ልግባ እናንተ ግን ዳኑ ማለቱ አይደለም። እኛ ስለ ወንጌል የሚከፈለውን ዋጋ፣ ስለ ወንጌል የሚከፈለውን መከራ፣ ስለ ወንጌል የሚከፈለውን ችግር ልክ ለንጉሱ እንዳለው ከዚህ ከሰንሰለቴ በስተቀረ አይደል በነገር ሁሉ እንደኔ እንድትሆን ፈልጋለሁ። ስለዚህ ሞቱ በእኔ የሚል ሰው የሌላው በሰንሰለት በመከራ በችግር እንዲያልፍ አይፈልግም። እሱ ሁሉ ለመውሰድ ፈቃደኛ ነው። አገልጋይ እንደዚህ ነው። የሌላውን ስቃይ፣ የሌላውን መከራ፣ የሌላውን ችግር፣ ስድብ፣ ነቀፌታ እያንዳንዱን ነገር ለመውሰድ ዝግጁ ነው። ሌላው ሰው ነፃ እንዲሆን ያውም አገልጋይ እኮ በመክሰሱ ላይ አይታወቅም ማለት እንዲያደረጉኝ፣ ጎዱኝ፣ ሰበሩኝ፣ ገደሉኝ ምናምን እያለ የሚጮህ አይደለም። እነዚህ ሁሉ ተሸክመው ይባረኩ አትይባቸው የሚል ነው። ሞትን መሸከም ይሄ ነው። ይሄ በየዕለቱ ነው በህይወታችን የሚመጣው። ያኛው አንድ ጊዜ በክርስቶስ ኢየሱስ ስራና ተግባር ባመንበት እምነት በክርስቶስ ውስጥ ተጨምረን ከአሮጌው ሰው ለኃጢአት እስረኛ ከሆነው ማንነት የተላቀቅንበት አዲስ ፍጥረት የሆንንበት ነው። ስለዚህ ሁለቱ የተለያዩ ሐሳቦችን እንደሚያወራ መጽሐፍ ቅዱስ የሚያሳየናል። ኦኬ እስቲ በአገልግሎት ውስጥ እንግዲህ በጣም ደስ የሚል የምትለው በአገልግሎት ውስጥ ያለው ነገርና ደግሞ ምንድነው በሌላ ሳይድ ደግሞ ተቃራኒው በህይወትስ ያየኸው ነገር? የእግዚአብሔር ስም የተባረከ ይሁን። አገልጋይ በመሆኔ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። አሜን። ምክንያቱም አገልግሎት ውስጥ በጣም የሚከብዱ ነገሮች አሉ። እነሱን የሚያስረሱ ነገሮች ደግሞ በየደቂቃውና በየሰዓቱ አሉ። የመጀመሪያው ችግሮችን የሚያስረሳን ነገር በእኛ ውስጥ ያለው ጌታ ነው። መንፈስ ቅዱስ
አስገራሚ ነው። አሜን። በጣም ነገሮች ከበው በቃ አበቃለት በተባለ ሰዓት የማጽናናቱ ኃይል የማጽናናት የሚለው ነገር ብዙ ትርጉም ነው ያለው አይደል? አንዱ ከሁኔታዎች በላይ ማድረግ ነው፣ ከፍ ማድረግ ነው። ስለዚህ የሞት ድባብ ካለበት ነገር ሲያወጣ ታየዋለህ መንፈስ ቅዱስ። ምንድነው ይሆን ማለት ሁለተኛ እዚህ ቦታ ላይ ቆሜ አላገለግልም ብለህ ሄደ በጣም እዛ ቦታ ላይ ራስን ታገኘዋለህ። ምንድነው ማታ የተፈጠረው ነገር? መንፈስ ቅዱስ እና የመጀመሪያው አገልጋይ ስትሆን ከመንፈስ ቅዱስ ጋር አብረ ሰራተኛ ነው የምትሆነው። መንፈስ ቅዱስ ደግሞ እንዴት አንተን ማጽናናት እንዳለበት፣ እንዴት አንተን ማበርታት እንዳለበት ያውቀዋል። እንዴት ማሳለፍ እንዳለበት ያውቀዋል። አንዱ የአገልግሎት ደስታ እሱ ነው። ሌላው ባለፉት ዘመናት ያለፉት የእግዚአብሔር ሰዎች ማንነት። ሶስተኛው አብረው በየቀኑ ስትወርቅና ስትነሳ ሲደክምህና ስትዝል የሚያበረቱ አብረው ወድቀው የሚነሱ አለውልህ የሚሉ እንደነዚህ አይነት ምርጥ ሰዎች ካንተ በላይ ለአንተ ለመኖር የሚፈልጉ ምርጥ ሰዎችን በእግዚአብሔር መንፈስ የተነኩ በክርስቶስ የተለወሱ ከልባቸው የሚወዱ ሰዎች ቤተክርስቲያን ውስጥ ስላሉ የአገልግሎት ከባዱ ችግር ደግሞ ሰዎች ናቸው። ማርቲን ሉተር እንደዚህ ይላል፣ እኔ ሰይጣንን አልፈራም ይላል። እኔ የሮሙን ጳጳስ አልፈራም ይላል። እኔ የምፈራው ሉተርን ነው። እኔ የምፈራው የሉተር አጋሮችን ነው። አንተነትህና አብረው ያሉ ሰዎች ናቸው ትልቅ ቻሌንጅ የሚሆኑብህ። ሰይጣንና ያንተ ተቃዋሚዎች አይደሉም። ውጪ ያሉ ተቃዋሚዎች የተሰረዙ ካንተ ውጪ ያሉ ናቸው። አንተ መጥፎ ስሜት እንዲሰማ የሚያደርግህ ያንተ ሁኔታና አጠገብ ያሉ ሰዎች ናቸው። እግዚአብሔር ለሰው አሳልፎ ሰጠን፣ ሰውንም ሰጠን። ሰዎች ደግሞ በሚገርም ችግር የተሞሉ ናቸው። ሰው ቤተክርስቲያን በተጨመረ ቁጥር ችግር ነው የሚጨምረው። አንዳንድ ሰው ቤተክርስቲያኑ በጣም አደገች የሚለውን ብቻ ነው የሚያየው። ቤተክርስቲያኑ በጣም በችግር እየተሞላች ነው። ሰው በጨመረ ቁጥር የሚያግሮመሩሙ ሰዎች፣ የሚቆጡ ሰዎች፣ ጥያቄ የሚያነሱ ሰዎች፣ አልመራም የሚሉ ሰዎች፣ ቀዳዳ አብዝተው የሚያዩ ሰዎች፣ ለመድፈን ሳይሆን ለመጠቆም የሚኖሩ ሰዎች እየበዙ ነው የሚመጡት። እግዚአብሔር በፈረሰው ቅጥር ማን ይቆምልኛል የሚለው ጥያቄ ነው ያነሳው እንጂ ማን ያሳየኛል አይደል? ስለዚህ ይሄ ቢሆን ብለው እንትኖችን የሚተቹ የሚያግሮመርሙ ሰዎች ቤተክርስቲያን ውስጥ እየበዙ ይመጣሉ። እነዚህ ሰዎች የለፋባቸው ዘመንህን፣ እድሜህን፣ ጉልበትን አድርገህ ራስህን የሰጣቸው ሰዎች ናቸው። እነዚህ ሰዎች በሚፈጥሩበት የክህደት ስም የማጥፋት ለአገልግሎትህ እንቅፋት የሚሆኑ ነገሮችን ማድረግ ነገራችን ላይ የማያውቅ ሰው ህይወትህን እስክጠፋ ድረስ ሊጎዳ አይችልም። የሚያውቅ ሰው ግን አብሮ ያለ ሰው ሊጎዳ በጣም ይችላል። የቤተክርስቲያንና የአገልጋይ አንዱ ተግዳሮት እነዚህ ናቸው ብዬ አስባለሁ። ይሄ ግን ብርቅ አይደለም። እግዚአብሔር ከአንዴም ሁለት ጊዜ ይሄ አጋጥሞታል። የመጀመሪያው በሕዝቅኤል ላይ እና በኢሳይያስ ላይ እንደምናየው በትምህርታችን በስነ መለኮት ሰዎች ለሰይጣን የሰጡት ስዕል ሰይጣን ነው። ይሄ የሚወክለው ሰይጣን ነው የተባለው የሚጋርድ ኪሩብ እና በጣም በሙዚቃ የተሞላ ራሱን ከእግዚአብሔር ቀጥሎ ያለ እንዲያውም ከንባቡ ስንመለከተው የእግዚአብሔር ምርጥ ወዳጅ የሆነው መልአክ እሱ ነው ከሌሎቹ ይልቅ በእግዚአብሔር ላይ የተነሳው። ሁል ጊዜ ራስን ትክክል ያደረከው ሰው ለዚህ ነገር